ከለውጥ ወዲህ ያገኘነው እድልና ድጋፍ እጅጉን ሰፊ ነው። ዛሬ ብቻ አይደለም፣ በተደጋጋሚ እየተረዳን ነው፣ ያገዛችሁን ነው። ትውልዳችሁ ይባረክ፣ ዘራችሁ ይባረክ፣ ኑሯችሁን የተሟላ ሀሳባችሁን የተቃና ያድርገው። ይህ አስተዋሽ ያገኘ የድጋፍ ምርኩዝ የተቸረው በምስጋና የተመላ አንደበት ነው። ልክ እንደዚህ ሁሉ በዛሬው ዕለት መጪው የገና በዓልን ምክንያት በማድረግ ከ300 ሺህ በላይ ለሚሆኑም እገዛን ለሚሹ ነዋሪዎች የአዲስ አበባ ከተማ አስተዳደር ማዕድ አጋርቷል። ምንም የለኝ ነበር። ያው እግዚአብሔር ይመስገን በሰላም ስርዓት ለሁሉ ነው። ልጆቼን ይዤ ባለቤቴን ይዤ እናመሰግናለን። እድሜና ጤና ይስጥልን። እናመሰግናለን። ደስ ብሎኛል። እህቶቻችን ወንድሞቻችን ጠቅላይ ሚኒስትሮቻችንን ሰላም አላህ ያርጋቸው። ከመመረቅ ውጭ እንዲያው በእውነት ለመናገር ከሆነ ይሄ እርዳታ እንደማንኛውም ኢትዮጵያዊ አሁን ዶሮ ቤታችን እንቁላል ቤታችን አግኝተን ይሄን ለኛ በመድረሳችሁ በእውነት ክብር ከንቲባችንና ከፍ ያለ ምስጋና እፈልጋለሁ። አመሰግናቸዋለሁ። ዛሬ የጌታ ኢየሱስ ክርስቶስ ልደት በዓልን ምክንያት በማድረግ በመላው ከተማችን በሁሉም ክፍለ ከተማ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች እንኳን አደረሳችሁ የምንልበት ዕለት ነው። ያለው ለሌለው ማካፈልን መደጋገፍንና መረዳዳትን የሰርክ ተግባር ማድረግ እንደሚገባ የተነሳ ሲሆን እርስ በርስ መተጋገዝም ለውጭ እርዳታ ፊታችንን እንዳናዞር አቅም እንደሚሆነን በመገንዘብ እጅ ለእጅ መያያዝን ማስቀጠል እንደሚገባም ተነስቷል። የጌታ ኢየሱስ ክርስቶስ የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነው። የአዲስ አበባ ከተማ አስተዳደር በተለያዩ የጊዜ ልዩነቶች ነዋሪዎችን ታላሚ ያደረጉ ሰው ተኮር ፕሮግራሞችን በመቅረጽ ሲሰራ መቆየቱ የተነሳ ሲሆን ከዚህም መካከል ባለፉት 6 ወራት የተለያዩ በዓላትን ምክንያት በማድረግ በሁሉም ክፍለ ከተማ ለሚገኙ ከ500 ሺህ በላይ ለሚሆኑ ነዋሪዎች ድጋፍ መደረጉም ተጠቁሟል። ከውጭ እርዳታ ከመፈለግ ይልቅ የራስን ችግር በራስ አቅም የመፍታት መርህ ተከትለን በመናከናውነው በዚህ ፕሮግራም በተያዘው በጀት ዓመት 6 ወር አፈጻጸማችን ከ13 ቢሊዮን በላይ ሀብት በማሰባሰብ የበጎ ፍቃድ አገልግሎት ስራዎችን ማከናወን ችለናል።